ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በራሱ የሚሊሻ ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። ከ65 በላይ የአገዛዙ የሚሊሻ ሰራዊት አባላት በድሮን ጥቃቱ መገደላቸው ታውቋል። ሐሙስ ጠዋት በበለሳና በዋህግምራ ዞን አዋሳኝ አካባቢ ሳህላ ወረዳ ሰየም ድልድይ በተባለ ቦታ ላይ የሚንቀሳቀሱ የብልጽግና የሚሊሻ ሰራዊት አባላት ከሌሎች 40 ሰላማዊ ዜጎች ጋር በድሮን ጥቃት መገደላቸው በማረጋገጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያደረሰን መረጃ ያመለክታል። በዛሬው ጥቃት 65ቱን የብልጽግና ሚሊሻዎችን ጨምሮ 105 ሰዎች በድሮን ጥቃት የተገደሉበት ክስተት በስካሁን ከፍተኛ ቁጥር ያለው ሰው በድሮን ጥቃት ሕይወታቸውን በማጣት የመጀመሪያው እንደሆነ ነው ለማወቅ የተቻለው። አገዛዙ ለራሱ ታጣቂዎችም ርህራሄ እንደሌለው ባመላከተው በዛሬው የድሮን ጥቃት ከ40 በላይ ሰላማዊ ዜጎችም አንድ ላይ መገደላቸው የተረጋገጠ ሲሆን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰሞኑን በተለያዩ አካባቢዎች ለፈጸመውና ከፍተኛ ኪሳራ ላደረሰበት ጥቃት የተወሰደ የበቀል እርምጃ እንደሆነ ነው ከእዙ ህዝብ ግንኙነት የደረሰን መረጃ የሚያመለክተው። አገዛዙ የራሱን ሚሊሻዎች በድሮን ጥቃት ለመግደል የወሰነበት ምክንያት በትክክል ያልታወቀ ሲሆን በስህተት ነው ለማለት የሚያስችል አይደለም ሲል የበላይ ዘለቀ እዝ ህዝብ ግንኙነት ኃላፊ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የአማራ አካባቢዎች የሚካሄደው የህልውና ተጋድሎ ተጠናክሮ እየተካሄደ ነው። በወሎ ቀጠና ሰሞኑን በተደረጉ ውጊያዎች በርካታ ያገዛዙ ወታደሮች የተማረኩ ሲሆን ቁልፍ የሆኑ ቦታዎችም በፋኖ ቁጥጥር ስር መግባታቸው ተመልክቷል። የህዝብ ተወካዮች ምክር ቤት አባልና የአብይ አህመድ አማካሪ እዚህ ዋሽንግተን ዲሲ በሆቴል ውስጥ ህይወታቸው አልፎ መገኘታቸው ተገለጸ። የተለያዩ የብልጽግና ባለስልጣናት በሚገኙበት የሉካም ቡድን ውስጥ ተካተው አብረው እዚህ አሜሪካ ባለፈው ቅዳሜ የመጡት የምክር ቤት አባሉ ዶክተር ለታ ተስፋዬ ጁሌ ዋሽንግተን ዲሲ አጠገብ ክሪስታል ሲቲ በሚገኝ አንድ ሆቴል ውስጥ ነው ሞተው የተገኙት። ዶክተር ለታም የደምቢዶሎ ዩኒቨርሲቲ ፕሬዝዳንት እንደነበሩ በወቅቱ በታጣቂዎች በርካታ አመራሮች ሲገደሉ እሳቸው ተርፈው አዲስ አበባ ጠቅልለው የገቡ ከ300 ሚሊዮን ብር በላይ በተፈጸመ የሙስና ወንጀል ተጠርጥረው ሊከሰሱ ሲሉ በአብይ አህመድ ውሳኔ ከእስር ያመለጡ የሳይንስና ቴክኖሎጂ ሚኒስትር ዴኤታ ሆነው ያገለገሉ በሞት እስካለፉበት ጊዜ ድረስም በህዝብ ተወካዮች ምክር ቤት የኦሮሚያ ብልጽግና ተወካይ የፓርላማ አባል የሆኑ እንዲሁም ከቴክኖሎጂ ጋር በተያያዘ የአብይ አህመድ አማካሪ በመሆን ሲያገለግሉ እንደነበረ ነው ያገኘነው። በአብይ አህመድ ሐሳብ አፍላቂነትና የበላይ ተቆጣጣሪነት የተጀመረውና የአማራን ህዝብ አንድነትን ለማዳከም ታልሞ እየተካሄደ ያለው ጎንደርን እንሞሽራት መርሃ ግብር የጥምቀትን በዓል ምክንያት በማድረግ በ100 ሚሊዮን ብር ወጪ ከፍተኛ በሆነ ድግስ እየተከናወነ መሆኑ ታወቀ። ከ50 በላይ ጋዜጠኞች፣ ቲክቶከሮች፣ የፊልም ባለሙያዎች፣ አርቲስቶችና ጸሐፊዎች ከፍተኛ ገንዘብ ተከፍሏቸው ለ10 ቀናት ጎንደር ከተማ መግባታቸውንም ያገኘነው መረጃ ያመለክታል። በአብይ አህመድ የታቀደውና ባለቤቱ ወይዘሮ ዝናሽ ታያቸውን ጨምሮ ፕሬዝዳንት ታየ አስቀስላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኢንዱስትሪ ሚኒስትሩ መላኩ አለበል እንዲሁም የጎንደር ከተማ ከንቲባ አቶ ቻላቸው በአስተባባሪነት የሚመሩት ጎንደርን እንሞሽራት ፕሮጀክት ዋነኛ ተልዕኮ የአማራው ህዝብ በብልጽግናው አገዛዝ ላይ የጀመረውን ትግል ማዳከም፣ ለኦሮሚያ ብልጽግና የስልጣን ስጋት እንዳይሆን ማድረግ መሆኑን አንከር ሚዲያ ባገኘው መረጃ ላይ ተመልክቷል። ጎንደርን እንሞሽራት ፕሮጀክት ብልጽግና በአማራ ክልል ያጣው ተቀባይነት እንዲሁም እየተዳከመ የመጣው ፖለቲካዊና
ወታደራዊ ቁጥጥር መልሶ ለማግኘት የታሰበ ሲሆን ለዚህም ጎንደርን ነጥሎ የማልማትና ከሌላው የአማራ ሕዝብ ጋር ቅራኔ ውስጥ መክተት የጎንደር እንሞሽራት መርሃ ግብር ዋነኛ ተልዕኮ እንደሆነም ታውቋል። የፋኖ ትግል በተቀጣጠለበትና በርካታ ወረዳዎች ከአገዛዙ ነጻ በተደረጉበት በዚህን ወቅት ክልሉ ሰላም ነው፣ አሁንም ብልጽግና እያስተዳደረው ነው የሚል መልእክት ለማስተላለፍ ታቅዶ የጥምቀት በዓልን በማስታከክ መጠነ ሰፊ የገጽታ ግንባታ እንቅስቃሴዎች ከትላንት ጀምሮ በመካሄድ ላይ መሆናቸው ተመልክቷል። የጎንደር ከተማ በከፍተኛ የሰላም እጦት እየታመሰ ሆስፒታሉ ለአንድ ቀን ቀጠሮ 6 ወራትን እየሰጠ መሰረተ ልማቶች ተዘግተውና ፈራርሰው የጥይት እሩምታ በየቀኑ እየተሰማ ባለበት ቀጠና ከ100 ሚሊዮን ብር በላይ ወጪ በማድረግ በከፍተኛ ወታደራዊ ጥበቃ የ10 ቀናት ድግስ በጎንደር እየተካሄደ መሆኑ ነው የተገለጸው። ለእያንዳንዱ ጋዜጠኛ፣ ቲክቶከር፣ አርቲስትና ታዋቂ ሰው የአውሮፕላን ቲኬት 25,000 ብር፣ የ10 ቀናት የሆቴል ቆይታ በቀን 2,000 ብር አበል እንዲከፈላቸው የተደረገ ሲሆን ይህንን በማስተባበር የባህል ሚኒስትር ዴኤታው ነቢዩ ባዩ እንዲሁም ተጓዡ ጋዜጠኛ በሚል ራሱን የሚጠራው ሄኖክ ስዩም የብልጽግናው አገዛዝ የፕሮፓጋንዳ ክፍልን እየመሩ እንዳለም ተመልክቷል። በጥቅሉ ለጋዜጠኞችና ቲክቶከሮች እንደዚሁም ለአርቲስቶች ከ30 ሚሊዮን ብር በላይ መመደቡ ታውቋል። በኦሮሚያ ብልጽግና ባለስልጣናት ልዩ ትኩረት የተሰጠው የጎንደሩ ሰሞንኛ ትዕይንት የደመቀ እንዲሆን አባገዳዎችና የሀገር ሽማግሌዎች ወደ ጎንደር እንዲሄዱም ተደርገዋል። እናትዋ ጎንደር ለተሰኘው የሙዚቃ ኮንሰርት ከ20 ሚሊዮን ብር በላይ የተመደበ ሲሆን ድምፃዊ አስቻለው ፈጠነ፣ ድምፃዊ መስፍን በቀለና ሌሎች 3 ድምፃውያን የሙዚቃ ስራዎቻቸውን እንዲያቀርቡ ፕሮግራም ተይዞላቸዋል። ይህንን የሙዚቃ ድግስና የጎዳና ላይ ትርኢት የፊልም ባለሙያው ሰው መሆን ይስማው ከባለቤቱ ጋር እንዲሁም ትዕግስት ሲሳይ ከተባለች አርቲስት ጋር በመሆን እያስተባበሩት እንዳለም ተገልጿል። ሌላው የአጼዎች አዋርድ በሚል የተዘጋጀ የሽልማት ፕሮግራም ሲሆን በርካታ ሰዎች ለሽልማቱ ቢታጩም ብዙዎች ፍቃደኛ ሆነው ወደ ጎንደር እንዳልገቡ ነው የተገኘው መረጃ የሚያረጋግጠው። ለአጼዎቹ አዋርድ ከታጩትና ከተጠየቁት መሃል ፕሮፌሰር ኃይሌ ገሪማ አንዱ ሲሆኑ ፍቃደኛ ባለመሆን መቅረታቸው ተመልክቷል። ጎንደርን እንሞሽራት ፕሮጀክት አካል ለሆነው የሰሞኑ የጥምቀት በዓል ድግስ የአብይ አህመድ አገዛዝ ልዩ ጥበቃ እንዲደረግ በማዘዝ በድሮን በሄሊኮፕተርና በጦር አውሮፕላኖች የታገዘና በ10 ሺዎች የሚቆጠሩ ወታደሮች ጎንደር ገብተው ከፍተኛ ቁጥጥር እያደረጉ እንዳለም በደረሰን መረጃ ላይ ተመልክቷል። የአፋር ክልል በይፋ ባልተገለጸ ወታደራዊ እዝ ስር እንደሚገኝ ተገለጸ። በሌተናል ጀነራል ተስፋዬ ቸኮል የሚመራው ወታደራዊ እዝ ካለፈው ሳምንት ጀምሮ ክልሉን መቆጣጠሩን ያገኘነው መረጃ ያመለክታል። ይህን በተመለከተም የመከላከያ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ ለአፋር ክልል የጸጥታና ደህንነት አመራሮች ትዕዛዝና መመሪያ ማስተላለፋቸው ተመልክቷል። አፋር ክልል በሁለት ምክንያቶች በወታደራዊ እዝ ስር መውደቁን የሚገልጹት የአንከር ሚዲያ ምንጮች አንደኛው ክልሉ ከዕለት ወደ ዕለት ስርዓት አልበኝነት እየተስፋፋበት መምጣቱን፣ የባለስልጣናት ከፍተኛ የሙስና ተግባር፣ የክልሉ መምህራንና የጤና ባለሙያዎች ደሞዝ ካለመከፈል ጋር ተያይዞ አመጽ ሊቀሰቅሱ ይችላሉ የሚለው ስጋት ማየሉ ሲሆን፣ ሁለተኛው ደግሞ የአብይ አህመድ አገዛዝ የአሰብን ወደብ በጦርነት ለመያዝ ላለው ፍላጎቱ ማስፈጸሚያ እንደ አንድ የጦር ቀጠና ሊከልለው በማቀዱ እንደሆነ ለማወቅ ተችሏል። የአፋር ብሔራዊ አንድነት ግንባር ኡጉጉሙ የተሰኘው ታጣቂ ቡድንም ከጊዜ ወደ ጊዜ ኃይሉን በማጠናከር በተለይም ከኤርትራ በሚያዋስኑ የአፋር አካባቢዎች ወታደራዊ እንቅስቃሴ መጀመሩ ለአብይ አህመድ አገዛዝ ከፍተኛ ስጋት መፍጠሩና ወታደራዊ እዝ ለማቋቋም ውሳኔ ላይ እንዲደርስ ማድረጉም ተመልክቷል። ከቅርብ ጊዜ ወዲህ የአፋር ክልል ባለስልጣናት አገዛዙን እየካዱ መጥፋታቸውንና ታጣቂ
ታጣቂ ኃይሎችን መቀላቀላቸው ያሰጋው የአብይ አህመድ አገዛዝ ክልሉን በመከላከያ ቁጥጥርና እዝ ስር ለማድረግ እንዲወስን እንዳደረገው ነው ለማወቅ የተቻለው። ሌተናል ጀነራል ተስፋዬ ቸኮል በአሁኑ ጊዜ የክልሉን አጠቃላይ የጸጥታ ሁኔታ የሚቆጣጠረው የመከላከያ መዋቅርን እየመሩ መሆናቸው ተገልጿል። ለአብይ አህመድና ሽመልስ አብዲሳ ተልዕኮ አስፈጻሚ በመሆን የሚወቀሱት የክልሉ ፕሬዝዳንት አቶ አወል አርባ በከፍተኛ የዘረፋ ተግባር ውስጥ እንደተሰማሩ በሕክምና ሰበብ በየጊዜው ወደ ውጭ ሀገራት እንደሚሄዱና ሰሞኑንም ወደ ዱባይ፣ ቱርክ፣ ታይላንድ፣ ሳውዲ አረቢያ እንደሚጓዙ ነው በደረሰን መረጃ ላይ ተመለከተው። የኢትዮጵያ የኢኮኖሚ ማሻሻያ ፖሊሲ አደጋ ውስጥ መግባቱን የዓለም ባንክ አስታወቀ። ባንኩ ትላንት ባወጣው ሪፖርት ከአንድ ዓመት በፊት ተግባራዊ መሆን የጀመረው የማክሮ ማሻሻያ ፖሊሲ አሁን አጣብቂኝ ውስጥ ገብቷል፣ ትልቅ አደጋም ተጋርጦበታል ሲል ገልጿል። የዓለም ኢኮኖሚን በተመለከቱ ያሉ ሁኔታዎችን በተነተነበት የ2026 ጥር ወር ሪፖርቱ የዓለም ባንክ የኢትዮጵያ ኢኮኖሚ ከውጭ እርዳታ መድረቅና በሌሎች ምክንያቶች የተነሳ ክፉኛ አደጋ ውስጥ ይገባል ብሏል። የባንኩን ሪፖርት በተመለከተ አንከር ሚዲያ ያነጋገራቸው የኢኮኖሚ ባለሙያ ዶክተር ዮናስ ብሩ የአብይ አህመድን አገዛዝ እጅ ጠምዝዘው የኢኮኖሚ ማሻሻያ ፖሊሲውን ተግባራዊ እንዲሆን ካደረጉ በኋላ ውጤት አለማምጣቱን ተከትሎ እጃቸውን በመሰብሰብ ከደሙ ንጹህ ነኝ ለማለት ያወጡት ሪፖርት ነው ሲሉ አጣጥለውታል። ትላንት የወጣው የዓለም ባንክ ሪፖርት የኢኮኖሚ ማሻሻያው መክሸፉን፣ ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ እንደምትገኝ፣ ለዚህ ግን የዓለም አቀፍ የኢኮኖሚ መቀዛቀዝ ተጽዕኖ እንደሆነ ሰበብ አድርገው መግለጻቸው ጥፋቱ ተጠያቂ አይደለንም ለማለት እንደሆነ ነው ዶክተር ዮናስ ብሩ የሚናገሩት። በሐምሌ ወር 2024 ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ ከፍተኛ የኢኮኖሚ ቀውስ እንዲፈጠር ከማድረጉም በላይ የኢትዮጵያን ብር የመግዛት አቅምን ከ300% በላይ እንዲወድቅ አድርጎታል። ብሉምበርግ በቅርቡ እንደዘገበው የኢትዮጵያ ብር በዓለም ደካማ ከሆኑ 3 የገንዘብ ኖቶች አንዱ መሆኑ ተረጋግጧል። የኢኮኖሚ ማሻሻያው የኢትዮጵያን ምጣኔ ሀብት በእጥፍ ወደ ታች እንዲወርድ እንዲዳከም፣ በአጠቃላይም ኢትዮጵያን ለከፍተኛ አደጋ የዳረገ መሆኑን የኢኮኖሚ ባለሙያዎች ይገልጻሉ። በቅርቡ በወጣ አንድ የመንግስታቱ ድርጅት ሪፖርት በ2026 ኢትዮጵያን ለቀውስ ከሚዳርጉ ምክንያቶች አንዱ የፋይናንስ እጥረት እንደሚሆን መግለጹ የሚታወስ ነው።